የአቶ ክሮቤልና የትዝታ ተንኮል አሁንም ድረስ እንደቀጠለ ይገኛል ማለት ነው። እንግዲህ በቀደም እንደተመለከታችሁት ብርቱካን ሰክራ መታ በረከት ሰርግ ላይ የተወላገደች ሰክራ መታ። ከዛም ዙፋኔ በይ ትዝታ አንቺ ጉዳያችንን ልታበላሽ ነው ፕሮግራማችንን ሂጂ ግቢ ብላ እንግዲህ ራሷ ክፍል ወስዳ ዙፋኔ ቆልፋባት ቁልፉን ይዛባት እንደሄደች ሁላችሁም ታስታውሳላችሁ። ከዛም በኋላ ትዝታ ወደቀች ማለት ነው። አልጋው ላይ ሆና እዛው አልጋዋ ላይ ተኛች። ከዛም የዙፋን የያዘችውን የክላሱን ቁልፍ አቶ ክሮቤል ተቀብሎ ወስዶ ዙፋን በማታውቀው መንገድ ተቀብሎ ወስዶ ይህንን መድኃኒት ውሰጂ፣ ዛሬ ልንገርሽ፣ ዙፋንን መበቀል ከፈለግሽ ሲላት፣ እንዴት ነው የምበቀለው? እንዴት ብዬ ልበቀላት ስትለው እኔ እነግርሻለሁ፣ ቀላል መንገድ ነው። አንቺ ብቻ እኔ የምልሽን አድርጊ፣ ተስማሚ ሲላት አቶ ክሮቤል ወይዘሮ ትዝታም ቀላል መስሏት እሺ ስትለው፣ እሺ በምንድን ነው መስማማ? በምን ልስማማልህ ስትለው፣ አሁን የምሰጥሽን መድኃኒት ብቻ ውሰጁ፣ ይህንን መድኃኒት ውሰጂ ሲላት፣ ወይዘሮ ትዝታም ደግሞ እረ ይሄ ሰውዬ ሊገለኝ ነው እንዴ? በቲቲ ሞት አንተ ልገለኝ ነው እንደ አላማ እያለች ስትለው፣ አይገልሽም፣ ይሄ ለትንሽ ደቂቃ ብቻ ፌንት ነው የሚያበላሽ፣ ከዛም በኋላ ትድኛለሽ፣ እነሱን ዙፋንን እንደዚህ እንዳደረገችሽ እንዲመስል ነው ምናምን ሲላት እሺ ብላ መድኃኒቱን ወስዳ እንግዲህ አንገቷ ላይ ሼላውን አስሮ ሰው ያነቃት ሊያስመስል አንገቷ ላይ ሼላውን አስሮ ሄደ ማለት ነው። ከዛም በኋላ ወይዘሮ ትዝታ ፌንት ነቀለች ማለት ነው። እንግዲህ በረከት አሁን ላይ ያለበት ሁኔታ በጣም ጭንቀት ውስጥ ነው ያለው ማለት ነው። ወይዘሮ ምኞትም እንግዲህ ትዳሩ አልተስማማሽም ወይም ደግሞ አንቺ ለትዳር ብቆ አይደለሽም፣ እንግዲህ ከወንድ ጋር ስትሆኒ የደሞችሽ የልብሽ ትርታ እየጨመረ ነው እያለ እንግዲህ ዶክተር ብሏታል ማለት ነው። ምኞቴ በጣም ታማለች አሁን ላይ፣ ምክንያቱም በስርዓቱ እንኳ ጫጉላዋን ሳትጨርስ ነው እንግዲህ ታማ የልብ ድካምና የደም ዝውውሯ በጣም እንትን ያለ ነው ተብላለች ማለት ነው። እንግዲህ ምኞቴ ምንም መሆን የለባትም። ምኞት የሆነ ነገር ከሆነች ፕሮግራሙ ይበላሻል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ፋሚሊዎች እንዴት ናችሁልኝ? እንደምንሰነበታችሁ እኔ ያለው እግዚአብሔር ይመስገን። ኮረድ የተሰኘውን ክፍል 32 ይዤላችሁ ከች ብያለሁ ማለት ነው። ውድ ፋሚሊዎች ቪዲዮ ከተመቻችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ በባለፈው እንዳያችሁት ምኞቴና በረከት እንግዲህ እንዴት ተጋቡ ሁላችሁም አይታችኋል። ከዛም በኋላ ዙፋኔ ምኞቴ በጣም ታማለች ማለት ነው። በጣም ታማ ሁሉም ቤተሰብ ጭንቀት ላይ ነው ማለት ነው። ከዛም በረከት እንግዲህ ጭንቀት ላይ ይገኛል ማለት ነው። ምኞትዬ ምንም አትሁኒብኝ የኔ እናት፣ እኔ በጣም ነው የምወድሽ የኔ ሚስት እያለ እንግዲህ በረከት ይላል ማለት ነው። ከዛም ምኞቴ በጣም ጭንቀት ውስጥ ናት። እኔ አልታደልኩም፣ እኔ በጣም አልታደልኩም፣ ምን አይነት እጣ ነው፣ ምን አይነት እድል ነው ምናምን እያለች እንግዲህ እያለቃቀሰች ትገኛለች ማለት ነው። በረከትም ደግሞ ታይ ምኞቴ እንደዚህ አትበይ፣ እኔ ሁሌም ከጎንሽ አለሁልሽ የኔ እህት ዋየ የኔ ሚስት ዋያለ ይገኛል ማለት ነው አቶ በረከት። ከዛም በኋላ እንግዲህ ውጤቱ እንዳለው ከሆነ ዶክተር ምኞት ከወንድ ጋር ስትሆን ወይም ደግሞ ከባሏ ጋር ስትሆን ልቧ የልብ ድካሟ ይጨምራል። እንዲሁም ደሟ የደሟ ዝውውር የደም ቧንቧዎቿ ይጨናነቃሉ፣ ይጠበባሉ። ስለዚህ እሷ ምንም እንትን አትልም ሲለው፣ እሺ ዶክተርዬ ምን ማድረግ ነው ያለብኝ ሲለው፣ ስለዚህ የደም ዝውውሯ እንትን እንዲል ቱቦዎቹን ማስተካከል ይቻላል። እሱ ምንድነው በኦፕሬሽን ቀዶ ጥገና ሆና በቀዶ ጥገና የልብ ድካሟንም ሁሉንም መቀነስ ማስተካከል ይቻላል ሲለው፣ እንዴት አድርጎ ነው ሲለው፣ ምንም ችግር የለውም ሲለው፣ ሪስኩ እንዴት ነው የሚወሰደው ምናምን ሲለው፣ ችግር የለውም ቀላል ነው፣ አንተ ብቻ ብሩን ነው ማዘጋጀት ያለብህ፣ ግን ብሩን አትችለውም ሲለው፣ ለብሩ ምንም ችግር የለውም ዶክተርዬ፣ ብቻ ምኞቴ ትዳንልኝ እንጂ እኔ እፈለኩበት ጉድጓድ ገብቼ አመጣዋለሁ እሷን ላዲን እንጂ ሲለው፣ እንግዲያውስ እንደዛ ከሆነ ሪስኩ ያው ትንሽ ቢከብድም ነገር ግን ብሩን ካዘጋጀ ምንም አትሆንም ትድንልሃለች ሲለው፣ ቀዶ ጥገና ትደረጋለች ሲለው፣ እሺ ብሎ በቃ በረከትዬ አንተ ጠንክር፣ አንተ መጠንከር ነው ያለብህ፣ እኔም ከሁሌ ከጎንህ ነኝ በረከት ልጅ በረከት አትጨነቅ ሲለው፣ ዶክተር እኔ ያንተን ነገር እንዴት በቃላት መግለጽ እንደምችል አላውቅም ዶክተርዬ በጣም ነው የማመሰግነው ብሎ ሲል፣ እንግዲህ ዙፋን የሚያለቃቀሰኝ ስትል፣ ዙፋን አታልቅሺ፣ አሁን ላይ ከበረከት ጎን ነው መሆን ያለብሽ፣ ከወንድምሽ ጎን ሆኒለት እያለ ዶክተርም እያጽናናት ይገኛል ማለት ነው። ከዛም በኋላ ምኞቴን እንደዚህ ብለው ከጨረሱ በኋላ ወደ ወይዘሮ ትዝታ ክፍል ሲገቡ እንግዲህ ወይዘሮ ትዝታ ራሷን ስታ ምናምን ኮረፋ እየደፈቀች እንዲሁም ደግሞ አንገቷ ላይ ሻርብ ታስሮ ተገኘ ማለት ነው። ዙፋን ድረሱልኝ ብላ ሲደርሱ ትዝታ ራስ ፌን ትበልታለች ማለት ነው።
ከዛም በኋላ ምኞቴ እኔ ድሮ ዶክተሮች ሲያረጓ ያለውኝ ምናምን ብላ እንግዲህ ወደ ለፖሊስ ጣቢያ እናመልክት ወይም ደግሞ ሙስታ ሐኪም ቤት ይዘናት እንሄድ ብላ ስትል ዙፋን አይ ዙፋንዬ ሐኪም ቤትማ ከሄድሽ ይሄን ነገር ፖሊስ ያውቀውና እንታሰራለን ሁላችንም። ስለዚህ እኔ ቆይ ዶክተር ሲያደርግ አይቻለሁ ብላ እንግዲህ ምኞት የራሷን ህመም ጨክና የራሷን ህመም ጥርሷን ነክሳ እንግዲህ ትዝታን እንትን ልቧን ነካ ስታረጋት እንግዲህ የወሰደችው መድኃኒት ባረፋውን ወጥቶላታል ማለት ነው። አንገቷ ላይም ያለውን ሼላ እንግዲህ አነሳስተው ትዝታ ምን ሆነሽ ነው ትዝታ ንቂ ብለው ትዝታ ከነቃች በኋላ እንግዲህ እሷ የፈለገችው ኤልሳን መኮንን ነው ወይም ደግሞ ኤልሳን እንትናን ማን ነው ስሟ ዙፋኔን ወንጀለኛ ማድረግ ነው አላማቸው። ያንን ቤት በወንጀል ወይም ደግሞ አቶ ክሮቤል ያን ቤት መበቀል ስለሚፈልግ በዚህ መልኩ ሊበቀል ነበር። ነገር ግን አልተሳካላትም ማለት ነው። ከዛም በኋላ እንደዛ ብላ ወይዘሮ ትዝታ ተነቃች በኋላ ዙፋንን ትዝታ ማን ነው ግን እንደዚህ ያደረገች ሰው ለምንድን ነው እንደዚህ ሆንሽው? እኔ እኮ እንትን እንዳትይ ሰክረሽ ሳይሽ ወይ ወንድሜ ፕሮግራም እንዳይበላሽብኝ በሩን ዘጋሁብሽ እንጂ ምንም ያረኩሽ ነገር የለም። ነገር ግን አንቺ ግን ራስሽን ስተሽ ምናምን ታንቀሽ ምናምን ነው ያገኘውሽ። ማን ነው እንደዚህ ያደረገች ስትላት እኔ አላቅም ስትላት እንዴት አታቂም? እዚህ ክፍል ማን ነው የመጣው ስትላት ማንም የመጣ የለም አንቺ ነሽ ቁልፉን ይዘሽ ሄድሽው ስትላት እኔ ቁልፉን ይዤው ሂጃለሁ። በእርግጥ ግን ከተወሰነ ሰዓት በኋላ ቁልፉ ከእጄ ጠፍቶ ነበር ማን እንደወሰደው ባላውቅም ስትላት እንግዳውስ አንቺው ነሽ ብላ ወይዘሮ ትዝታም ትላለች ማለት ነው። ከዛም በኋላ የሆነ ሰውዬ ጭንብል ደፍቶ መጥቶ አንቆይ ነው የሄደው ስትላት ማን ነው ታውቂዋለሽ ስትላት አላውቀውም ብላለች ማለት ነው። ምክንያቱም የክሮቤል ምክር ስላለበት አሳልፋ መስጠት አልፈለገችም ማለት ነው። ከዛም በኋላ እንግዳውስ አንቺ ካላወቅሽው እኔን መረዳት ወይም ማመን ካልፈለግሽ ትዝታ ጉዳዩን ለፖሊስ አሳውቃለሁኝ ብላ እንግዲህ ዙፋንም ትታት ሄደች ማለት ነው። ከዛም በኋላ ወይዘሮ ትዝታ ውይች ፈጣጣ የሆነች ልጅ አሁን እንኳ እኔ እንደዚህ ሁኜ የማዘን ወይም የፍርሃት ልብ የላትም እንዴ ብላ ወይዘሮ ትዝታን በጣም እንትናለች ማለት ነው። ምክንያቱም ዙፋንን ለማስጨነቅ ነበር የፈለገችው። ዙፋን ግን አልተጨነቀችላትም። ጉዳዩን ለፖሊስ ላሳውቅ ነው ስትላት የባስ ነው የደነገጠችው ማለት ነው። አሁን እንደዚህ አይነት ነገር ሲፈጠር ከመደንገጥ ይልቅ መፍትሄ መፈለግ ነው የሚሻለው። ዙፋንም አሁን መፍትሄውን የፈለገች ነው የሚመስለው። ከዛም በኋላ እንግዲህ ወይዘሮ ትዝታ ክሮቤል ጋር ደውላ አንተ መናጢ ጉዲ ያደረከኝ ጉዲ ሰራኸኝ ስትለው ምን አደረኩሽ? ምንድነው እኔ ጉዲ ያደረኩሽ ሲላት ዙፋን እኮ እንደዚህ ብዬ ስላት ጭራሽ ለፖሊስ አመልክታለች ፖሊስ አመልክታለች። ስለዚህ ልታሳስረኝ ነው ስትለው አትታሰሪም በእኔ ጣየው ምንም ችግር የለውም ሲላት እኔ በረከትን የግሌ ማድረግ ነው እንጂ የምፈልገው እኔ መታሰር አልፈልግም እያልኩህ ነው ወይ? አንተ ግን ልታሳስረኝ ነው? እኔ በረከትን የራሴ አድርጌ መኖር ነው የምፈልገው እያልኩህ አንተ ግን እስር ቤት ልታስገባኝ ነው ብላ ስትለው አቶ ክሮቤልም ደግሞ ምንም አትሆኒም አትታሰሪም አይዞሽ እያለ ሲላት እኔ ክሮቤልን ቆይ ትንሽ ነው እንትን ልበል ክሮቤልን ማጥፋት አለብኝ ሲላት ወይዘሮ ትዝታም ደግሞ ክሮቤልን እንዴት ታጠፋዋል? እኔ ክሮቤልን የኔ አድርጌ መኖር ነው የምፈልገው እያልኩ ጭራሽ ልታጠፋብኝ ነው እንዴ? ጭራሽ የሆነ ጉዳት ልታደርስብኝ ነው እንዴ? እያለች ስትል እሱን ለኔ ተይው ሲላት አዎ ዙፋን ሄዳም ፖሊስ ጣቢያ አመልክታለች ምናምን ስትለው ተይው እሱን ለኔ ተይው ችግር የለውም። ዙፋን ደግሞ እኔን ነው የምታምነኝ፣ እኔን በጣም ታምነኛለች። ዙፋኔ እኔን በጣም ነው የምትወደኝም በጣም ነው የምታምነኝ። ስለዚህ እኔ ያልኳትን ታደርጋለች ትተዋለች ሲላት እሺ ብላ ሄደች ማለት ነው። ከዛም በኋላ ምኞቴ እንግዲህ በጠና ታማለች ማለት ነው። ፈጣሪ ማርሽ በጣም ነው የታመመችው ምኞት። በረከት እንግዲህ ምኞትዬ የኔ ቆንጆ እያለ ሲል እንግዲህ ምኞትም ደግሞ በረከትዬ እኔ ላንተ መሆን ሴት አይደለሁም እያለ እንግዲህ እያለችው ትገኛለች ማለት ነው። ምኞትዬ ካልሆነ አጋዥ ልቅጠርልሽ፣ እንደዚህ የሆንሽ ስራ መስራት የለብሽም፣ እረፍት ያስፈልግሻል፣ ዶክተር እንዳለው እረፍት ያስፈልጋታል ብሎኛል፣ ስለዚህ እረፍት አድርጊ ሲላት ምንም ችግር የለውም እያለ ትላለች ማለት ነው። ከዛም በረከት ሂዶ ትዝታ ግን እንደዚህ ያደረገች ሰው ማን ነው? ለምን እንደዚህ ሲላት እኔ ምንም አልሆንኩም እባክህ ተውኝ እያለ ትላለች ማለት ነው ወይዘሮ ትዝታም። ከዛ በረከት ትዝታ ካሁን በኋላ ምኞቴ ላይ ምንም አይነት ትዕዛዝ እንዲያታዣት ይህንንም ስሪ ብለሽ እንዳትይ፣ ምኞት ማረፍ አለባት፣ ካሁን በኋላ ምኞት የኔ ናት እያለ ይላታል ማለት ነው። የዛኔ እንግዲህ ወይዘሮ ትዝታ እንግዲህ በጣም ደንግጣ ወይ ጉዴ ፈላ እያለ ትገኛለች ማለት ነው።
እንግዲህ ምኞቴ አሁንም ቢሆን በረከትን ያው ታፈቅረዋለች፣ ትወደዋለች። እንግዲህ እንዴት ሊሆን ይችላል የኔ ጣ የኔ ድል እኔ እንደዚህ ለዚህ አልተፈቀደልኝም፣ ለደስታ አልተፈቀደልኝም እያለች እየተበሳጨች ትገኛለች ማለት ነው። ከዛም በኋላ ወይዘሮ ዙፋን እንግዲህ በረከት ነይ ብሎ ጠርቷት እህቴ ነይ እፈልግሻለሁ ሲላት ይሄን ነገር ማንም ሊያረገው አይችልም፣ እኔ ለአንቺ ብዬ ነው እንጂ ክሮቤልን የተቀበልኩት አንቺ እህቴ ከወደድሽው ብዬ ነው እንጂ የተቀበልኩት እኔ ብሩክ ክሮቤልን ምኑንም አላመንኩትም፣ ምኑም አልተመቸኝም፣ አንዴ ሰው አንዴ አፈር ያደርገዋል ሲላት ተው እንጂ ወንድሜ ክሮቤል እንዳየው እኮ መልካም ሰው ነው ስትለው አይ አይደለም አንዴ ሰው አንዴ አፈር ነው የሚያደርገው፣ ይቀያይረዋል፣ ሁለት አይነት ሰው ነው የሚያደርገው። ስለዚህ እኔ ምኑም አልተመቸኝም፣ ላንቺ ብዬ ነው ላንቺ ደስታ ብዬ ነው ሲላት ወይዘሮ ዙፋንም እሺ በቃ ብላ እንግዲህ ትላለች ማለት ነው። ከዛ ሌላ ሰው ማንም ይሄን ነገር ሊያደርገው አይችልም ዙፋንዬ ብሎ ወንድሟም ሲላት እንግዲህ ወይዘሮ ዙፋንም እየበረረ ይሄዳ ክሮቤል ጋር እንግዲህ ክሮቤልን አንተ ክፉ ሰው እንደዚህ ያደረከው እኛ ቤት ትዝታን አንቀህ ልገላት ያልከው አንተን አይደለ ስትለው እንዴት ተይ እንጂ ዙፋንዬ ለምን እንደዚህ እያልሽ የኔን ልብ ትሰብሪዋለሽ ዙፋንዬ የኔ ቆንጆ ሲላት አቶ ክሮቤልም እና ካንተ ውጭ ማንም ሊያደርገው አይችልም ወንድሜ አንተ ነህ ብሎሃል ስትለው እኔ ምንም አላደረኩም ወንድምሽ ምናልባት ጠልቶኝ ሊሆን ይችላል፣ ነገር ግን እኔ ምንም አላደረኩም ሲላት በቃ እሺ ተረጋጊ፣ አንቺ እንደዚህ ስትበሳጭብኝ አልፈልግም፣ እንድትበሳጭብኝ አልፈልግም ዙፋንዬ ለምን ልቤን ትሰብሪዋለሽ? እኔ ከአንቺ ውጭ ማንም የለኝም ብዬ ነግሬሽ እኔ ወድሻለሁ፣ አፈቅርሻለሁ፣ ነገር ግን አንቺ የኔ ልብ እንደዚህ ብለሽ ሰበርሽው እያለ አቶ ክሮቤልም እንግዲህ ደህና ቃላቶችን እየተጠቀመ ዙፋንን ለማሳመን ሞክሯል ማለት ነው። ዙፋንም ደግሞ እሺ በቃ ይቅርታ እኔ እኮ መስሎኝ ነው በቃ እንደዛ ሲሆንብን ቤታችን ውስጥ ስትለው በቃ ምንም አይደለም ብሎ አቶ ክሮቤልም እንግዲህ እየሳቅሽ ነው የምትሞቹ እያሳሳኩ ገልሻለሁ እያለ እንግዲህ አቶ ክሮቤልም ይላል ማለት ነው። ከዛም በኋላ ዶክተር ጋር በረከት ሂዶ ስለ ምኞቴ እያወሩ እያለ ምኞቴን ኤልሳስ ምን ላይ ነው ያለችው? ዶክተር ኤልሳ ምን ላይ ናት ሲለው ኤልሳ በአሁን ሰዓት በጣም ብቸኝነት እየተሰማት ነው፣ በጣም ደብሯታል ሲለው ለምን ሲለው እናቷም ጋር ያው ጠብ ናቸው፣ እናቷም ጋር እየተጣሉ ነው፣ ስለዚህ በጣም እንትን ውስጥ ነው ያለችው ምናምን ሲለው እሺ ብሎ በረከትም እንግዲህ ምኞቴ ጋር ሂዶ ምኞቴ ናማ ምነግርሃለሁ በረከትዬ ብላ እንግዲህ ምን ሆንሽብኝ ምኞትዬ ሲላት እኔ ላንተ የምመጥን ሴት አይደለሁም፣ እኔ ላንተ የምሆን ሴት አይደለሁም፣ ስለዚህ እምነግርህን ሁሉ ተቀበለኝ እሺ በለኝ ስትለው ምንድነው ምን ላርግልሽ ምን ፈልገሽ ነው ብሎ ሲላት በረከትዬ ሌላ ሚስት አግባ፣ ሌላ ሴት ፈልግና አግባ፣ እኔ ላንተ እምሆን ሴት አይደለሁም፣ እምመጥንህም ሴት አይደለሁም፣ እኔ ለትዳር አልታደልኩም ለደስታ ስትለው ታይ ዙፋን ምኞቴ እንደዚህ አትበይ፣ ምን ማለት ነው እንደዚህ ማለት ሲላት ምን ማለትማ እያየኸኝ ነው እኔ ለደስታ አይል አልተፈጠርኩም ስትለው ምኞት በቃሽ ካሁን በኋላ ምንም አይነት ነገር እንዳትናገሪ፣ እኔ ባልሽ ነኝ፣ ምንም ሆንልሻለሁ፣ ምንም የምፈልጊውን ነገር ማደርግልሻለሁ፣ ምንም ብትሆንልሻለሁ እያለ ይላል ማለት ነው። እንዲህ ነው ባል ማለት ከወደደ ከነ ምናምኑ ነው ይባል የለ። በረከትም አሁን ምኞቴን ከነ ምናምኗ ነው እንግዲህ ባል ማለት እንደዚህ ነው። ለሚስቱ ምንም አይነት ነገር ቢፈጠር ከጎኗ የሚሆን የማይለይ አብሯት በደስታዋም በሀዘኗም የሚካፈል ከፊቷ ቀድሞ የሚገኝ ነው ወንድ ማለት። ባል ማለት እንደዚህ ነው። ካገባችሁ አይቀር እንደዚህ በሁሉ ነገራችሁ ቀድሞ የሚገኝ ባል አግቡ እላችኋለሁ ቅመሞችዬ። አቶ ክሮቤልም እንግዲህ እኔ ባልሽ ነኝ፣ ላንቺ ምንም አይነት ነገር ቢፈጠር ካንቺ ጎን ነኝ፣ ባልሽ ነኝ እንዳታስቢ እያለ ይገኛል ማለት ነው። እንደዛ ስትሲላት እኔ ላንተ አልሆነም፣ ስለዚህ ኤልሳን አግባ ስትለው ደግሞ ይሄ ምን ማለት ነው ብሎ ተበሳይቶ ከዛሬ ጀምረሽ እንደዚህ እንዳትይኝ ብሎ በረከትም ተበሳይቶ ትቷት ሄደ ማለት ነው። ትቷት ሄደ በኋላ ምኞቴም እያለቀሰች እሱም በር ላይ ቆሞ ለተወሰነ ደቂቃ ካለቃቀሰ በኋላ እንግዲህ ባውን ጠራርጎ ሄደ ማለት ነው። ወይዘሮ ምኞቴ ለፍቅር ስል ምንም ነገር ማድረግ እችላለሁ፣ እፈልጋለሁ፣ ይሄ የፍቅር መስዋዕትነት ነው፣ መስዋዕት እከፍላለሁ ለፍቅር እያለ ትገኛለች ማለት ነው። መስዋዕትነት የሚከፈለው ራስ በማጥፋት አይደለም በነገራችን ላይ፣ ወይም ራሱን በመጉዳት ሳይሆን ለሰው ልጅ መስዋዕትነት የሚከፈለው በሌላ መንገድ ነው። ከታመሙም ሆነ ምንም ሆነ በችግር ጊዜ አብሮ በመሆን ሁሉን ነገር ክፉንም ደጉንም አብሮ በመውጣት ነው እንጂ ራስን በመጉዳት የኔ አመለካከት ነው። እናንተስ ምን ትላላችሁ? ኮሜንት ላይ ያስቀምጡልኝ። ራስን በመጉዳት አይደለም ለፍቅር መስዋዕትነት መክፈል። እንደውም ያንን ሰው በጣም ነው የምትጎዱት ማለት ነው። እናንተ የሆነ ችግር ደርሶባችሁ እናንተን ራሳችሁን ጎርታችሁ በዛ ችግር ምክንያት ራሳችሁን ጥላችሁ ራሳችሁን አጥፍታችሁ እንትን ስትሉ
ለጓደኛችሁም ይሁን ለባላችሁ ለፍቅረኛችሁም ይሁን በጣም ነው የምትጎዱት ማለት ነው። በጣም ይጎዳል። በጣም ደግሞ ስሜቱ ይጎዳል እንደኔ ማለት ነው። ምክንያቱም በክፉም በደጉም አብሮ መሆን ነው እንጂ ጠንካራ ሆኖ ያንን ቀን ያንን ጊዜ ማለፍ ነው እንጂ ራስን ማጥፋት መፍትሄ አይደለም። ወይዘሮ ምኞትም እንግዲህ ራሷን ለማጥፋት እንግዲህ እኔ ለፍቅር መስዋዕትነት መክፈል ፈልጋለሁ፣ ለፍቅር ነው መስዋዕትነት የምከፍለው እያለ እንግዲህ በረኪናዋን በእጇ ጨብጣ ነበረ። እንግዲህ ውድ ፋሚሊዎቼ ክፍል 33 እስከምንገናኝ ድረስ መልካም ቆይታ ሁኑልኝ። አብሬያችሁ የቆየሁት እኔ አባይ ሚዲያ ነበርኩኝ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ቆይታ። ክፍል 32 እስከምንገናኝ ኮረዳ ድራማን መልካም ቆዩልኝ። ቸር ሰንብቱ። ወዳችኋለሁ፣ አከብራችኋለሁ። ሰላምና ፍቅር አንድነትን ለህዝባችን ለሀገራችን ይሁን። ባይ ባይ።